ታዬ ተይ አብራችሁ ነው የእውነት የሚያምርባችሁ። እንደኔ ልጃችሁን አብራችሁ ለልጅሽ ስቲ ተጎርተሽ ለልጅሽ ስቲ ሁሉ ነገር ይቅር ብለሽ አብራችሁ ልጃችሁን ብታሳድጉ ደስ ይለኛል። አብርሽም ደግሞ ሲቀጥል ውሃ ቅዳ ውሃ መልስ አትሁን። ባለፈ አጠገቧ እንዳትደርስ ቃል ገብተህላት ነገሮችን እንዳዘጋጀህ የራስ የምታርፍበትን ቦታ እንዳዘጋጅተህ ነግራት ነው አይደል ወደ አዲስ አበባ የመጣችው። ዛሬ ደግሞ የማርፍበት ቦታ የለኝም፣ ካልሆነ አቤል ጋር አርፋለሁ፣ ካልሆነ ሆቴል ገና ፈላልጌ ቤት ማግኘቱም ችግር ነው እያልክ ሩታ ጋር ስታለቃቅስና ለአንድ ሳምንት ሩታ ጋር እንድትሆን ነበር ስጠይቃት የሰማሁትና ገርሞኛል። ቢሆንም ግን ሴት ልጅ ጊዜ ትፈልጋለች። እስቲ ጊዜ ስጣት አብርሽ። ወጣ ብለ ላንተ ያው የተለመደ ነው። ሆቴል ተከራይቶ መቀመጥ ችግር የለውም፣ በቀላሉ ማግኘት ትችላለች። ጊዜ ልትፈልግ ትችላለች እች ልጅ ወደ ራሷ እንድትመለስ። አይ ደግሞ ለልጄ ስል ልጎዳ እስቲ እሱንም ለእግዚአብሔር ስል ይቅር ልበለው፣ እኔም ደግሞ እንደ እናት ለልጄ ስል ልጎዳ፣ ልጄ የአባትነትንም የእናትነትንም ፍቅር እያገኘ ይደግ ብላ ወደ ራሷ በደንብ አብሰልስላ ወደ ራሷ እንድትመለስ እንደ ሴት ጊዜ ያስፈልጋታል አብርሽ። ለዛ ነው ቀዳዋ መልስ አትሁን። ስለዛ ዛሬ ሻንጣን ደግሞ በነገራችን ላይ ማለት ነው እግዚአብሔርን ልጃችሁ ገና ነው። እስቲ ሽሽግ አድርጉት። እስቲ ሚዲያ መነገጃ ማታደርጉት በእግዚአብሔር ድብቅ አድርጋችሁ 1 ዓመት 2 ዓመት አሳድጉ። እስቲ በተለይ ይሄ የሚዲያ ሰው የሆናችሁ ልጁን ገና በራስነቱ ፍጥጥ አርጋችሁ ወደ ሚዲያ ልጄን ልሰናበተው ነው፣ ልጄን ለመጨረሻ ጊዜ እንዲልለው ነው፣ ልጄን ያስጠላል። እኔ እንደዚህ አይነት ነገር በጣም ነው የሚደብረኝ። እግዚአብሔር ነው የምላችሁ። ምክንያቱም ልጁን በቃ መነገጃ አታደርጉት። ገና እኮ ነው። ወደ ውጭ ራሱ የሚወጣበት ጊዜ እኮ አይደለም ይሄ ልጅ። እንደው ሚዲያው ላይ መነገጃ አታድርጉት ህፃኑን ማለት ነው። በቃ አንተም ውሃ ቅዳ ውሃ መልስ ከመሆን ታጥቦ ጭቃ ከመሆን ወደ ራስ ተመለስ። አሁን ካንተ ጋር አቤል ምን ይሰራል? አቤል ካንተ ጋር ምን ይሰራል? ካንተ ከአቤል ውጭ መንቀሳቀስ አችልም። ከኤርሜላ ከብሩክ ውጭ በራስ መተማመን በራስ ወስነ በራስ መንቀሳቀስ አችልም። ሩታውን አቤልን አይኑን ራሱ ማየት አትፈልግም። እንኳን ሩታ እኔ ራሱ አቤልን ሳየው እኔ ምንም አላረገኝ። በሩታ የተነሳ ነው እኔ ያላቀዋ ቀን አይደለም፣ ግን በሩታ የተነሳ አቤልን ሳየው እንዴት እንደሚያስጠላኝ ንግግሩ ሁሉ ማለት ነው። እግዚአብሔርን ደግሞ ለምን እንዲህ እንደጨከነችበት ለምን ምናምን ይላል እኮ። ዋናማ በአብርሽ ላይ እንድትጨክን ያደረገችው በእናንተ ምክንያት ነው። ይህን ጠንቅቃችሁ ታውቃላችሁ። ሲቀጥል ደግሞ አቤልን ብሩክን ሄርሜላን እንዳታገኝ ስትባል አንተ መስሚያ ክጠጥ ነው አብርሽ። ያለ እነሱ መንቀሳቀስ አችልም። እንዴት ስች ልጅ ወደ ራሷ ተመልሳ ትወስን? መቼ ከህይወት ካስወጥታቸው ታውቃለህ? ያለ እነሱ እኮ አይንቀሳቀስም። ሻንጣዎቹ ናቸው ለአብርሽ ማለት ነው። አቤላው ምን ይሰራል ካንተ ጋር ወጣ ፊት? ስለዛ ሴት ናት በእርግጥ ለልጇ ስትል እንደ እናት ለልጄ ስልጎዳ ለእግዚአብሔር ስር ይቅር ልበለው ብላ ወደ ራሷ እንድትመለስ ጊዜ ስጣት። አንተም ደግሞ ታጥቦ ጭቃ አትሁን። ትናንት ከህይወትሽ ይወጣሉ አይረብሹሽም የምትላቸውን ሰዎች ቤቷ ድረስ ይዘህ ትመጣለህ። ትናንት ከሌን አላገኝም ትላለህ፣ መልስ እዛው ቦታ ላይ አብርሽ። አብርሽ እኮ በነገራችን ላይ ቤተሰቦች እግዚአብሔርን ውሃ ቅዳ ውሃ የሆነ ሰው ነው። በጣም የሚሰለች ማለት ነው። ራሱን ለማስተካከል ለመወሰን ዝግጁ ያልሆነ እንዱ ይናገረዋል እንጂ ውሳኔ ላይ ዜሮ ነው። የእውነቴን ነው የምላችሁና ለማንኛውም እሷ እንደ ሴት ጊዜ ያስፈልጋታል። ጊዜ ስጣት። ሩታዬም አብራችሁ ነው በእርግጥ የሚያምርባችሁ። ልጃችሁንም አብራችሁ በፍቅር በሰላም ለልጃችሁ ስትሉ ምንድን ነው በእኛ ሀገር አባባል አለ አይደል? አንቺ ትብሽ አንተ ትብስ ተባብላችሁ ለልጃችሁ ስትሉ ተጎርታችሁ ያንቺንም የሱንም ፍቅር እያገኘ ቢያድግ ደስ ይላል። ሲቀጥል ደግሞ አብርሽን ያግዝሻለሁ እኮ እዛ ማዘር ስላሉ ነው። አንቺ ስተኝ እኔ ይዛለሁ ልጁን ማታ እኔ ስተኛ አንቺ ትይዣለሽ እንተጋገዛለን እያላትም ነበር። ማሳበቢያ ማለት ነው። ችንችን ሰበብማ ትችልበታለህ አብርሽ ማለት ነውና ለማንኛውም ከዛ ድረስ ቃል ገብተህ ድርሽ አልልም፣ ማንም ሰው ድርሽ አይልብሽም፣ በሰላም በጤና ልጅሽን ታሳድጊያለሽ ብለህ ቃል ገብተህ ላስከመጣ ድረስ ሆቴልም ምረፍ፣ ጓደኞቹ ጋር ምረፍ። ለትንሽ ጊዜ ለሳምንትም ለአንድ ወርም ለ15 ቀንም ጊዜ ስጣት። ሌላው ደግሞ ልጄን ልሰናበት ነው አትበላ። እዛው አዲስ አበባ መተህ በፈለግ ሰዓት መኪናን እያሽከረከርክ ልጅህን መተህ እያየ ልጅን ልክ አረ እንደዚህ አትበሉ በእናታችሁ። ይሄ ልጄን ልሰናበተው ነው። ልጅን እንዲህ በቃ መነገጃ አታድርጉት ህፃኑን። እግዚአብሔርን ነገም እኮ መተህ ብታየው መብትህ ነው። ልጅን ነው ማንም ይከለክል የለም። እና በቃ ልጁንም መነገጃ አታድርጉት። እስቲ ሽሽግ አድርጉት ይደግ። እስቲ ትንሽ 1 ዓመት 6 ወር ነው ቢያንስ ማለት ነው።
እና ለማንኛውም ያው ሩታ እንኳን ከልቧ እሺ እንዳትለው እሱ ከጀሌዎቹ ጋር ነው፣ ሁሌ ከብሩክ ጋር ነው። ትናንት ከኤርሜላ ጋር ነበረ፣ ዛሬ ከብሩክ ጋር ነው። በቃ ስለዛ ሩታ እንዴት እነዚህ የማትፈልጋቸውን ሰዎች በዙሪያ እንደ ሻንጣ ይዘክ እየዞርክ እንዴት አድርጋ ታዲያ ልቧ ስችል ጅራራ። የእውነቴን ነው የምላችሁ። እኔ አብርሽና ሩታ አንድ ላይ ሆነው ልጃቸውን ቢያሳድጉ በጣም ነው ደስ የሚለው፣ ያምርባቸዋለም። ግን እሷ ማትፈልጋቸውን ሰዎች እሱ መራቅ አይችልም። ስለዛ መወሰን ስለማይችል እሷስ እንዴት አድርጋ ደፍራ ወደ ውሳኔዋ ትግባ? እሺ እንዴት ትበል? እና ለማንኛውም ያለው ነገር ዛሬ አብርሽ ልጄን ተሰናበትኩት፣ ሩታ ለአንድ ሳምንትም ቢሆን አብርሽ ሊሆን ብላት፣ አይሆንም በፍጹም ለአንተ ሆቴል የተለመደ ነው፣ ምንም የሚያስቸግር ነገር የለም፣ ቃል ገብተልኝ ነው ለዚህ የመጣሁት በማለት እንግዲህ ሩታ የፈረደባትን ሻንጣ እንግዲህ ከሻንጣ ተጀምሯል። ዛሬ ደግሞ ከልጁ ተሰናብቶ ሻንጣውን ይዞ ሄዷል ማለት ነው ቤተሰብ